የሴምሲ ሚካኤል ስንት ኪሎ ሜትር ነው? ስንት ሄክታር ነው? ቤተል ጊዮርጊስ ስንት ሄክታር ነው? 36 ሄክታር። የብልጽግና ኤምባሲ በብልጽግና ስር የሚተዳደረው የኢትዮጵያ ኤምባሲ ዋና ስራ አስኪያጅ ነኝ። ባለ ጊዜ ነኝ። የግድ በጊዜ መጠቀም አለብኝ። ሁላችንም በጊዜው ሁሉም በጊዜው ብሔሩን ያልጠቀመ መንግስት የለም። በትግራይ ክልል ያለው ውጥረት እየተባባሰ ነው። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት አድርገው እዚህ አርሲ ሰሜን እዝ ላይ ማይካድራ፣ ወለጋ፣ ጉሊሱ፣ መተከል፣ ጎራ ፈርዳ ተንቀሳቃሽ ሬሳ ነኝ ብለው ነው የተሾሙት። ግን ደግሞ 120 ሚሊዮን ብር የታላቸው ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገዩ። በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? ክርስቶስ ተነስቷል። በእውነትም ተነስቷል። በወቅታዊ ጉዳይ ተመልሼ የመጣሁኝ ትናንትና ከትንሽ ወጣ ብዬ ከከተማ ወጣ ብዬ ስለነበር አልተመቸኝም ለማምጣት በወቅታዊ ጉዳይ ላይ። ዛሬ ተመልሼ መጥቻለሁኝ። ቀዝቀዝ እንዳይል ለብዙ ሼር ማድረጋችሁን አትርሱ። በተለይ የትግራይ ጦርነት ዛሬ ቅዱስ ሲኖዶስ ምልዓተ ጉባኤ እንደመጀመሩ ከምልዓተ ጉባኤ ጋር በተገናኘ አንዳንድ የምናነሳቸው ነገሮች አሉ። ከዛ በተጨማሪ ክርስቲያን ታደረ ከዚህ በፊት አንድ የተናገረው ነገር ነበርና እሱ ነገር አሁን በደንብ አድርጎ መሬት ላይ እየታየ ስለሆነ አንድ ጉዳይ ልበልበት ብያለሁኝ። ወደ ኋላ ላይ ደግሞ ከወንድማችን እሸቱ ጋር በነበረና ይቅርታ ጠይቅበታለሁ ብሎ ወጥቶ ይቅርታ ጠይቀውን ቪዲዮ አይቼዋለሁኝ። አንድ ሁለት ጉዳዮችን ሪፍሌክሽን እንሰጣለን። ከዛ ውጭ ያለው ግን መግቢያ ላይ የተመለከታችሁት የሚሆነው ቀጥታ ወደ እሱ እንግባ። እንግዲህ በዛሬው ዝግጅታችን ላይ የምንመለከታቸው ከዚህ በፊት አስጠሊታ ሁኔታ ሲያሳልፍ የነበረው የሀገራችን ሕዝብ በጦርነት ምን ያህል እንደተሰቃየ የምናውቀው ነው። ላለፉት 7-8 ዓመታት ሀገራችን ሰላሙን አታለች። በጦርነት ውስጥ እየተሰቃየች ነው። በጣም ብዙ ሰዎች ሞተዋል። እዚህ ክሊፕ ላይ እንደምትመለከቱት ሁሉን ነገር ያጣንበት ጊዜ ላይ ነበር። አሁንም ተመልሶ ወደዛው ጦርነት ለመግባት አንድ እርምጃ እየቀረን ያለ ይመስለኛል። ሰውየው እድሜውን የሚያራዝመው ኦብቪየስሊ በምናውቀው ሁኔታ በጦርነት እና አሁንም አዲስ ጦርነት ከበሮ እየመታ ያለ ይመስለኛል። ምናልባት ዛሬ ቋሚ ሲኖዶስ ስብሰባውን ስለጀመረ ሁለተኛው ረክበ ካህናት ማለት ነው ጥቅምት ላይ የሚደረገውና አሁን ግንቦት ላይ የሚደረገው ነው ወይ ደግሞ የጾሙ እኩሌታ የትንሳኤው እኩሌታ ላይ በዓለ ሃምሳው እኩሌታ ላይ የሚደረገው ነው። መወያያ አጀንዳዎችን የሚያረቁ አካላት ተመርጠዋል። ይህ 5 ዓመት 6 ዓመት አንድ ቋሚ ሰው ነበራቸው። አሁን ትንሽ እሱ ገለል ብሎ ያው የእሱ ወገን የሆነ ሰው አስገብተዋል። ለማንኛውም የኮሚቴው አባላት 7 ናቸው። አንደኛው ብፁዕ አቡነ ሄኖክ፣ ሁለተኛው ብፁዕ አቡነ ኤዎስጣቴዎስ ዶክተሩ ማለት ነው ተገንጥሎ የነበረው፣ ሶስተኛ ብፁዕ አቡነ እንጦስ፣ አራተኛ ብፁዕ አቡነ ቴዎፍሎስ፣ አምስተኛ ብፁዕ አቡነ ኤርሚያስ፣ ብፁዕ አቡነ ፊልጶስ እና ብፁዕ አቡነ ኤልሳ ናቸው። 2-3ቱ የብልጽግና ሰዎች ናቸው ወይ ደግሞ ለብልጽግና የሚሰልሉ ሰዎች ናቸው። ከዚህ በፊትም በመረጃ ደረጃ የወጣባቸው ሰዎች ናቸው። እነሱ ናቸው አሁንም እንግዲህ ስብሰባው ላይ የመጡት። እነኚህ ሰዎች ትግራይ ላይ ሊካሄድ ያለውን ነገር ያስቆሙታል አያስቆሙትም ዊዶን ነው። ከዛ በተጨማሪ ትግራይ ላይ የሲኖዶስን ጉዳይ ባለፈው ስናነሳው ነበር። ሁለት የተከፈለው ሲኖዶስ ወደ አንድ መምጣት አለበት። ይህ ስራ መሰራት አለበት። በተለይ በሀገር ሽማግሌዎች የተጀመረውን ስራ መበረታታት አለበት። ሪፖርት ቀርቦ ወደ አንድነት መምጣት አለባቸው ባለፈው ብለን ነበር። ዛሬ ደግመን እናገረዋለን። የሚችሉ ከሆነ እነኚህ የሀገር ሽማግሌዎችን ጠርተው ማነጋገር ቢችሉ በጣም መልካም ነው ብዬ አስባለሁ። ወደ ትግራይ ዜና እንጣ። በትግራይ ክልል ያለው ውጥረት እየተባባሰ ነው። ዶክተር ደብረጽዮን ገብረ ሚካኤል መፈንቅለ መንግስት አድርገው በጠቅላይ ሚኒስትር አብይ አህመድ ተሾመው ስልጣን ላይ የነበሩትን የጊዜያዊ አስተዳደሩ ፕሬዝዳንት ታደሰ ወረደን ስልጣን መቀማቸውን ተከትሎ ዛሬ በመቀሌ ከተማ የጦር አውሮፕላን ሲያንዣብብ መታየቱን ምንጮች ገልጸዋል። ከተሰራጩ ቪዲዮዎችና ከአካባቢው ነዋሪዎች እንደተሰማው ከሆነ የሄጀቱ አውሮፕላን ስታንዣብብ ውላለች።
የጦር አውሮፕላኑ የማን እንደሆነ በግልጽ የተነገረ ነገር ባይኖርም በፕሪቶሪያው ስምምነት መሰረት የትግራይ ክልልን አየር የሚቆጣጠረው የፌዴራል መንግስቱ በመሆኑ የፌዴራል መንግስቱ ንብረት እንደሆነም ተገምቷል። የዚህን የጦር አውሮፕላን ማንዣብ ተከትሎም አስተያየት ሰጪዎች ሲናገሩ ምናልባትም የፌዴራል መንግስቱን ስልጣኑን ለማሳየት የተጠቀመበት አንዱ ዘዴ ሊሆን ይችላል ሲሉም ገልጸዋል። የደብረጽዮን ሹመት ተከትሎ በርካቶች መናገሪያ ያደረጉት ነው። በዩቲዩብ ገጻችን ላይ ሰፊ ዘገባዎች ይዘናል፣ ተመልከቱ። በጣም በሚያሳዝን ሁኔታ ላይ አሁን ወደ ድሮ ወደ ቀደሞ ረብሻና ብጥብጥ ሊገባ ይመስለኛል። በሆነ ጊዜ አሁን ከ5 ዓመት በፊት ክርስቲያን ታደለ 2013 ላይ እንዲህ ብሎ ነበር። እዚህ አርሲ ሰሜን እዝ ላይ ማይካድራ፣ ወለጋ፣ ጉሊሱ፣ መተከል፣ ጎራ ፈርዳ እዚህ ቤተ መንግስት አፍንጫ ስር እዚህ ቡራዩ ለተጨፈጨፉ ዜጎች ማን ነው ኃላፊነቱን የሚወስዱ? እዚህ ቤተ መንግስት አፍንጫ ስር ያለው ቡራዩ ዜጎች በማንነታቸው ምክንያት ጭፍጨፋ ሲፈጸምባቸው ከ4 ኪሎ ምን ያህል ርቆ ነው? እውነት እናንተ ሀገር ለመረከብ ዝግጁ ናችሁ ወይ የሚል ጥያቄ ያቀርባቸዋል። ብልጽግና ባይኖር ነው ኢትዮጵያና ኢትዮጵያውያን ከዚህ የከፋ ምን ሊመጣባቸው ኖሯል? አሁን እኮ የሰብአዊ መብት ኮሚሽን በግልጽ በሪፖርቱም እንዳመላከተው እውነት መንግስት አለ ወይ የሚያስብል በታሪካችን ዳግማዊ ዘመነ መሳፍንት ተብሎ ሊጠቀስ የሚችል የ3 ዓመት የስልጣን ዘመን እኮ ነው በታሪክ ልናፍርበት የምንችለው ማለት ነው። አፍርሶ መጀመርን ማን ያስተማረው? ኢትዮጵያ እኮ በ83 ዓመተ ምህረት የመጣች እንደ አዲስ ብሔሮች እንደ ሀገር ተሰባስበው የፈጠሯት ሀገር ናት ያላችሁ እኮ እናንተ ናችሁ። አይ አዲስቷ የመደመር ኢትዮጵያ ብላችሁ የምታቀነቅኑት እኮ እናንተ ናችሁ። ኢትዮጵያ አሁን የ3 ዓመት እንቦቃቅላ የምትመስላችሁ። ኢህአዴግ ወለድ የሆኑ መዋቅርና ህግጋትን እንደ መመሪያ እየተጠቀማችሁ አንድ ህወሓት በህዝብ ትግል በዋነኝነት አብንን ጨምሮ በተፎካካሪ የፖለቲካ ፓርቲዎች ውትወታ በህዝብ እርምጃ ተወስዶ ከዚህ ከገዢው ፓርቲ ስለተቀነሰ ብቻ አዲስ ነን ማለት ምን ማለት ነው? ህገ መንግስቱ እኮ ያው እኮ ነው። አሰራሩ ያው ነው። ተቋማቱ ያው ናቸው። የዜግነት ክብርን የገፈፈ ህገ መንግስት መመሪያ ነው አስቀጥለዋለሁ እያላችሁ ምኑን ነው አዲስ የሆናችሁት? እስኪ ንገሩ። አገኘሽ እንዳያችሁት ተናግሮ ነበር። ይሄ ሁሉ መከራ እየደረሰ ምንድነው አዲስ እያመጣችሁ ያላችሁት? አሁንም ደግሞ ይሄን 5 ዓመት ሙሉ ስንጨፋጨፍ ነበር። የትግራይ ትንሽ ረገብ ሲል አማራ ላይ ተገብቶ አማራ ክልል ተጨፈጨፈ ነው። ኦሮሚያ ክልል ላይ ጭፍጨፋው እንደቀጠለ ነው። አሁንም ግን አዲስ ምርጫ ተብሎ አሁን ደግሞ ለነገሮች ማራገቢያ ይሆን ዘንድ የትግራይ ህዝብን ለመስዋዕትነት እያዘጋጁት ነው ያሉት። አንዳንዴ የሰው ደምን እንደ ፖለቲከኞች መነገጃ እያደረገ ያለ አይመስለኝም። እግዚአብሔር እውነት ቅድስት ሀገራችን ይጠብቅልን። ታዲያ አንዳንዱ ፖለቲከኛ 2 ፖለቲከኞችን ማቅረብላችሁ። አንዷ እንዲህ አለች። አገኘሽኝ በጣም ትገርሚያለሽ እና አዎ ትክክል ነው። የኢትዮጵያ ኤምባሲ ዋና ስራ አስኪያጅ ነኝ እዚህ አረብ ሀገር ውስጥ የኦነግ ሳይሆን የኢትዮጵያ ኤምባሲ የብልጽግና ኤምባሲ በብልጽግና ስር የሚተዳደረው የኢትዮጵያ ኤምባሲ ዋና ስራ አስኪያጅ ነኝ። እንግዲህ ካመጣሹ ልንገርሽ ብዬ ነው። ባለ ጊዜ ነኝ። የግድ በጊዜ መጠቀም አለብኝ። ሁላችንም በጊዜው ሁሉም በጊዜው ብሔሩን ያልጠቀመ መንግስት የለም በኢትዮጵያ ውስጥ። ከኃይለ ሥላሴ ዘመን እስከ ኢህአዴግ ዘመን የመንግስቱ ኃይለማርያምን ዘመን ከውስጥ አውጥቼ መንግስቱ ኃይለማርያም የኢትዮጵያን ብሔር ብሔረሰብ ሁሉንም ትግሬ፣ አማራ፣ ጉራጌ ሳይል ሁሉንም ያው በትምህርት ደረጃው እዛ ቦታ ለስራው ቦታ የሚመጥነውን ብሔሩን ሳይጠይቅ ያሰራ ነበር። በአሁኑ ሰዓት ግን ልክ ከኢህአዴግ የተማርነው ነገር ነው። በኢህአዴግም ዘመን በብዛት የኢትዮጵያ ኤምባሲ እኔ አረብ ሀገር ውስጥ ነበርኩኝና በኢትዮጵያ ኤምባሲ ውስጥ ዋና አላፊ ሆኖ ቁልፍ ቦታ ያሉት ትግርኛ ተናጋሪ ናቸው። የሚካድ ነገር አይደለም። በኃይለ ሥላሴም ዘመን እንደዛው ነው። በአጼ ምኒልክና በመንግስቱ ኃይለ ማርያም ብቻ ነው። አጼ ምኒልክ እውነት ነው በብዛት ከኦሮሞ አባቶች ከኦሮሞ
አባብያዎች ከትልልቅ የኦሮሞ ባለስልጣኖች ጋር ነው ይሰሩ የነበረ። ይገሉናል፣ ግን ቢገሉም ሌላውን ከመንገድ ቢያስወግዱም ለሳቸው ያመነው እሳቸውን ሐሳብ ከተቀበለ ከኦሮሞ ልጆች ጋር ነበር የሚሰሩት። ሌላ ብሔር ብሔረሰብ እዚህ ብሎ የመደቡ አይመስለኝም፣ እርግጠኛ ነኝ። በተረፈ ግን ሁሉም ብሔሩን ያልጠቀመ የለም። እኔም ደግሞ ባለጊዜ እስከሆንኩኝ ድረስ የኢትዮጵያ ኤምባሲ ዋና ስራ አስኪያጅ ነኝ። እግዚአብሔር ይስጦ መንግስታችን እዚህ ጋር ይሄንን ስራ ሰጥቶኛል። በቃ ተመለሰልሽ አይደለ? ባለጊዜ ነን። በዘራችን ምክንያት ያገኘነውን ነው እንጠቀምበታለን። በቃ እንዲህ ግልጥ አድርገው ሲነግሩን እኮ ጥሩ ነው አይደል? ከሚደባብቁት ከሚሸፋፍኑት እውነቱን ነግረው ቢገላግሉ ነው እሱ። ታዲያ ሌላኛው ደግሞ የመንግስት ባለስልጣን በቲክቶክ በስድቡ የምናውቀው ሰው አንዱ አጀንዳ እያደረገ ያለው ቤተክርስቲያንን ነው። ላሰማችሁ። መንግስት ለምንድን ነው አይኑን ወደ ቤተክርስቲያኖች ወደ ኦርቶዶክስ ሃይማኖት ተወዶ ሃይማኖትን መጋፋት ሳይሆን መንካት ሳይሆን ቤተክርስቲያናቶች ውስጥ ለምንድን ነው ማያተኩር? እያንዳንዱ የሴምሲ ሚካኤል ስንት ኪሎ ሜትር ነው? ስንት ሄክታር ነው? ቤተል ጊዮርጊስ ስንት ሄክታር ነው? 36 ሄክታር ለ15 ፋብሪካዎች አከራይቶ ቤተክርስቲያኗ ትንሽ ነች፣ ሌላውን ግን አከራይቶ ማሳ ላይ ነው ተሸነሸነላቸው የተሰጣቸው። ተወላጁ ተቀብረናል ነው የአዲስ አበባ ልጆችን የምንለው። ተቀብረናለን በእኛ ላይ ነው እየተንቀሳቀሱ ያሉት። ከኛ ላይ ያራግፍ መንግስት፣ ከኛ ላይ ያራግፍና እኛን የሚመልከተን መልካም። የአዲስ አበባ ልጆች ደግሞ አይበሉም። ሁሉም አዲስ አበባዎች አይደሉም። የኛን መወከል አይችሉም። እንዴት አይችሉም? 4 ሰዓት መንገድ አድሮ መጥቶ አዲስ አበባ ገብቶ የአዲስ አበባ አማርኛ የከተማ አማርኛ ስለቻለ ብቻ እኔን መወከል አይችልም። አንተ አዲስ አበባ ነህ። ዛሬም ልንገር፣ የማይተማመኑ ጓደኛሞች በደረሱበት ወንዝ ሁሉ ይማማላሉ ይባላል። ምክር ቤት ነበር ካልክ አንተ አዲስ አበባ ምክር ቤት ተወካይ ነበር። ሰርታል ነበር። ምን ያደርጋል? አሁን የለውም። ለምንድን ነው የአዲስ አበባ ልጆች ተገልናል? ገለልተኝነት ይሰማናል። ተጨቋኝነት የሚሰማን እንደውም እነሱ ሳይሆኑ እነኚህ ይሄ ከዛም ከዚህም በፍልሰት የተሰበሰበብን የእንብላ ማህበር ሳይሆን እኛ ጥያቄ ያለን መንግስት ላይ ነው ጥያቄያቸው። መንግስት ላይ አሁን የመለሰልን መልሱ አሳታፊነት አምጣ፣ የአዲስ አበባ ልጆችንም ነጥረህ አምጣን። ጥያቄያችን ግን ተቃዋሚ ፓርቲዎች በሙሉ የሚከራከሩት የት ነው? የት ሆኖ ነው የሚከራከሩት? አዲስ አበባ ሆኖ ነው የሚከራከሩት። የሚከራከሩት ስለማን ነው? ስለየመጡበት ክልል ነው የሚከራከሩት። ስለየመጡበት ክልሎች ነው የሚከራከሩት። ስለዚህ አዲስ አበባ የሚከራከርለት ጠፍቷል እያልክ ነው? አዎ፣ ያፓ ለአዲስ አበባ ነው ስለ አዲስ አበባ ውስጥ ሆኖ ነው የሚከራከረው። ለህዝቦች ተወካዮች ነው የሚከራከረው። ግን የሚፋለመው ለአማራ ህዝብ እንደዚህ ሆናል፣ ፋኖ እንደዚህ ሆናል ነው የሚለው። ኢዜማም እንደዛው፣ ሁሉም ያው። ስለዚህ እነኚህ ሰዎች ወስዶ ምን እያወሩን አሉት? አሁን ንግግር ምርጫው ላይ ተጽዕኖ ይፈጥራል ተብለው ቢከሱስ እነዚህ የፖለቲካ ፓርቲዎች ማን የፖለቲካ ፓርቲ ህብረት አላቸው አይደለ? አንድም የአዲስ አበባ ልጆች እነኚህን የሚመርጣቸው አይኖርም። በመርጣቸው እንኳን በገዛ እጁ ረጋጩን እንደመረጠ አይቁጠር። ተማላቃው መላክ የሚያቀው ካን ይሻለኛል። ብልጽግናን መርጦ መንግስትን ብልጽግናን እየቀሰቀስክ ነው ማለት ነው አይደለም? ቢቀሰቅስስ ምን ችግር አለው? ቢቀሰቅስስ ይሄ ምርጫ መቀስቀሻ ከፖለቲካ ውጪ ነው። በአሁኑ ምርጫ ውስጥ እንደሌለክ ስለማቅ አይደለም መቀስቀስ ሌላ ስራ ላይ ስለሆንክ ብዬ ወዳጄ፣ እይታዬን መግለጽ ገደብ አትፈጥርም። ነፃ ሀሳብ ነው እያልከ ነፃ ሀሳብ ብልጽግናን ምረጥ ማለት እከለና ትምረጥ ማለት የግልህ ነፃ ሀሳብ ነው። ስለዚህ መብት የሰጠህን መንግስት መምረጥ
ነገ የበለጠ ለማግኘት ማጠናከር ነው። ስለዚህ እነኛን መረጥካል አልመረጥክም ምንም ከዛ በሰማይ ከሚታይ ፀሐይ በታች ምንም አዲስ ነገር በእነሱ ዘንዳ የለም። አላየንም። ነባር ነው የመጣ ንግግራቸው ያው ተግባራቸው ያው ኢትዮጵያነታችሁን ነው የሚያቀነቅኑት። ኢትዮጵያን ትቶ ኢትዮጵያዊነት አርጅታለች። ወሊድ የጨረሰች ላም ሆናለች ኢትዮጵያ። አሁን ወሊድ የጨረሰች ላም ወተቷን ልታልማት ብትጠጣ ወይ ልጅ ብታጠጣ ልጅን ታቀነጭራለች። ወሊድ የጨረሰች የመጨረሻ ላም ወተት ለልጅ አትስጥ የሚባል ይሄ ነው። እነኚህ ያረጃ የበሰበሰ አጀንዳ ተሸክሞ ነው የመጡት። ድሮ የሰለችው አባቶቻችን የተገረፉበት ታላቆቻችን የረገፉበት እኛ እየታዘብንና እያለቀስንባቸው የመጣንበት አጀንዳ ነው ይዘው የመጡት። አይጠቅመንም ቢጎዳን እንጂ። ስለዚህ ከኛ ጋር አይገናኝም። እኛ እከሌ የኔ ነው እከሌ የኔ ነው። ብሔር ብሔረሰቦች ግን መዋደድ አለበት። አማራና ኦሮሞ በመሰረቱ ጠላታሞች አይደለም። ሌሎችም ብሔር ብሔረሰቦች ጠላታሞች አይደሉም። እነኚህ ግን ትክክለኛ ቡድን አይደሉም። አይበጁንም። ለህዝብ አይበጅም፣ ለአገር አይበጅም፣ ለልማት አይበጅም። ታሪክ የላቸውም። በአንዳዊ አስተሳሰብ ነው ይዘው ያሉት። ተልኳቸው ሁሉ ጊዜ ቋሚ ጠላታችን ከሆነች ግብጽ ጋር ነው ትስስራቸው። ቋሚ ተልኳዊነት ያላቸው ምዕራባኖች ጋር ነው ትስስራቸው ሁሉ ጊዜ። ስለዚህ እስኪ አሜሪካንም የትም ቦታ ላይ አረንጓዴ ቢጫ ቀይ ልሙጡን ባንዲራ ይዘው ሁሉ ጊዜ ሰላማዊ ሰልፍ የሚወጡት ምንድን ናቸው? በማን ላይ ነው የሚወጡት? ሌሎች ሀገራቶች በሌላ ሀገር ላይ ሰልፍ ሲወጡ አይተህ ታውቃለህ? በሰለጠነ ሀገር ላይ ሆኖ። ስለዚህ ስልጣኔም አይገባቸውም፣ ዘመንም አይለውጣቸው። ሞቻለው ብለው ሞቻለው። እንደሰማችኋቸው ኢትዮጵያ ብዙ ቦታ ቤተክርስቲያን ይዛለች። እሱ መነጠቅ አለባት። ያላቸው አማራጭ ብልጽግና መረጡ። ኢትዮጵያ አሁን ላይ ወላድ ስላጣች የጨረሰች ስለሆነ ያላቸው አማራጭ በአንድም በሌላም ብልጽግና መረጡ ነው። አሳዛኝነት በዝቷል። ይሄ በነገራችን ላይ ቤተክርስቲያን ብዙ ቦታ ይዛለች የሚለው እንቅስቃሴ አሁን እንቅስቃሴ አልነበረም። የሆነ ጊዜ የምታስታውሱ ከሆነ ጃዋር መሐመድም ሲያነሳው የነበረው ጉዳይ እንደዚህ አይነት ጉዳይ ነበር። በተለይ የቦሌ መድኃኔዓለምን እያነሳ የሳሊተ ምሕረትን እያነሳ ይሄ በጣም ትልቅ ቦታ ይዛለች፣ ስለዚህ መንግስት የሆነ ነገር ማድረግ አለበት፣ ቦታውን ቀምቶ ለልማት ማዋል አለበት እያለ ሲንቀሳቀስ የነበረ ሰው ነው። ይሄም ያንን ነገር ነው እያስተጋባ ያለው። ዘመድኩ ጋር ልምጣ። ሞቻለው ብለው ብለው 40 ተበልቶላቸው 80 ተበልቶላቸው መግነዝ ተገንዘው ወገን የለኝም ዘመድ የለኝም መነኩሴ ነኝ ሞቻለው ነው የተሾሙት። ተንቀሳቃሽ ሬሳ ነኝ ብለው ነው የተሾሙት። ግን ደግሞ 120 ሚሊዮን ብር የታላቸው መመራር አንድ ጊዜ አቶ ከሊ $10,000 ሰጥተዋል። 120 ሚሊዮን እዚህ ጋር እናቴ። እስቲ እንደዚህ አይነት ገዳም አለ። መነኮሳቱ በጣም ተርበዋል። ምናምን በዚህ ባንክ አካውንት አስገቡ 120 ሚሊዮን ብር እናቴ። አንቺ ሀገር ግን አባታችን በእውነት አመስግኛለሁ። በቃ አሁን ሲያቋቁም ለመቆደኒያ መሰጠቱን በመስጠት ደግፋለሁ፣ ግን ትክክል አይደለም ባይ ነኝ። ገንዘቡ የቤተክርስቲያን ሀብት ነው፣ የቤተክርስቲያን ንብረት ነው። የተገኘው ከምዕመናን ኪስ ነው። ጧፍ፣ ዕጣን፣ ዘቢብ ያጡ የተራቡ አብያተ ክርስቲያናት ገዳማት አሉ እና ለነሱ ተሰጥቶ ቢያንስ ኪራይ እንኳን እየተከራየ ለነዛ ጧፍ፣ ዕጣን፣ ዘቢብ እንዲሟላ ማድረግ ሲቻል ከቤተ ክርስቲያን አውጥተው ነው ለቢኒያም የሰጡት ማለት ነው። እና ለመቄዶንያ በመሰጠቱ በስጦታው አልቃወምም። የተሰጠበትን መንገድ ግን እቃወማለሁ። ይመዝገብልኝ። ይሄ አሜሪካ ታክሲ ጠብቀው ነድተው ውሻ አጥበው አሮጊቶችን የፈረንጅ አሮጊቶችን ካካ ጠርገው እንቅልፋተው
እግራቸው እስኪንቀጠቀጥ ፓርኪንግ ሰርተው ግርድና ሰጥተው ከዚያ በኋላ እመቤቴ ብለው ገብርኤል ብለው ሚካኤል ብለው ሄደው የሰጡት ብር ነው። ምዕመናን የሰጡት ብር ነው። የቤተ ክርስቲያን ሀብት ነው። የመነኩሴ ሲሞት ቆቡ እና መስቀሉ ለቤተ ክርስቲያን ሙዚየም እንዲቀመጥ ንብረቱን እነ ወይዘሮ የሺ እነ ወይዘሮ ትንባላት እነ ከሌ የሚቀራመጡበት ምክንያት የለም። ቤተ ክርስቲያን ቁጭ ብሎ ያገኘውን ንብረት ቤተ ክርስቲያን ናት መውሰድ ያለባት፣ ቤተ ክርስቲያን ናት መቆጣጠር ያለባት፣ ሲሞትም መውረስ ያለባት ቤተ ክርስቲያን ናት እንጂ መቄዶንያ ሶሎፌኒያ ምናምን ትክክል አለ። ቢኒያም ወንድማችን አሁን ለቢኒያም ነው መልእክት የማስተላለፈው። አንተ ልበ ብልህ ኮንክ፣ አንተ ብልህ ኮንክ ጳጳሱ ሰጥተው የለ ቤቱ ነው። አንተ ደግሞ አምጥተህ ለቅድስት ቤተ ክርስቲያን ይሄው ይሄን ቤት ለገዳማዋት ይሁንልኝ። ታውቃለህ፣ የመነኮሳትን ነገር ታውቃለህ፣ ገዳማውያን ያሉበትን ችግር ታውቃለህ። ምን ያውቃል? ስለዚህ አንተ ደግሞ ወስደህ ለገዳማት ብትሰጥ ደስ ይለኛል። ቢኒዬ ቆርጣችሁ ለቢኒ ላኩልኝ፣ ቆርጣችሁ ላኩልኝ። የግፍ ገንዘብ ነው በሉት። የግፍ ገንዘብ ነው፣ የግፍ ገንዘብ ነው፣ የቤተክርስቲያን ገንዘብ ነው። በቤተክርስቲያን ስም የመጣ ነው። አቡነ ፋኑኤል ዶክተር ቢሆኑሽ ኢንጂነር ቢሆኑሽ አቡነ ፋኑኤል ጳጳስ ናቸው። ያመጣው በዚህ ጋር ሽጉጥ የሚያደርግላቸው አንድ ቤተክርስቲያን ሄደው ሲመርቁ 1,000 ዶላር 2,000 ዶላር አበል የሚሰጣቸው ያንን ሁሉ ዶላር የሚሰበስቡት ቆንጆ ስለሆኑ፣ ኢንጂነር ስለሆኑ፣ ሳይንቲስት ስለሆኑ፣ ዶክተር ስለሆኑ፣ ፓይለት ስለሆኑ፣ ጀነራል ስለሆኑ አይደል፣ ጳጳስ ስለሆኑ ነው። የኦርቶዶክስ አይከን ስለሆኑ ነው። ስለዚህ ብፁዕ አባታችን ከሌሎቹ በተሻለ መልኩ በቁሞት ንስሐ ስለገቡ 120 ሚሊዮን ብር እንትን ብዬም ቢሆን ይኸው እያያችሁኝ ሰጥቻለሁ በማለቶት እጅግ አድርጌ አመሰግናለሁ። ቆም ብዬ አመሰግኖታለሁ። የሰጡበትን መንገድ ግን እቃወማለሁ። በነገራችን ሊቀ ጳጳሱ ይህንን ቤት በመስጠታቸው ተቃውሞም ገጥሟቸዋል፣ ደግሞ ድጋፍ ገጥሟቸዋል። ሌሎች ሊቃነ ጳጳሳት የሚችሉ ቢሆንና እንዲህ ቢያደርጉ መልካም ነው የሚሉ ሀሳቦች አሉ። ደግሞ ለምንስ እንዲህ ያደርጋሉ? የእሳቸው ንብረት አይደለም። ጳጳስ የግሉ ንብረት ሊኖር አይችልም፣ የቤተ ክርስቲያን ንብረት ስለሆነ የሚሉ እንቅስቃሴዎች ተንቀሳቅሰው ነበር። አንዳንድ ነገሮች ነበሩ። እናንተ ሀሳብ ስጡበት። ወደ እሸቱ ልመጣ ነው። እሸቱ እንግዲህ ሲያነሳቸው የነበሩ ሀሳቦች ነበሩ። ይቅርታ የሚልም ቪዲዮም ለቀዋል። በተለይ ሲያነሳ የነበረው ቤተክርስቲያንም ጭፈራ ቤትም የሚል ሀሳብ አንስቶ ነበር። እነኚህ ቪዲዮ ላይ የምትመለከቷቸው እህቶችም ወንድሞቹም አንዱ የነበሩ ናቸው። ስፔሲፊካሊ መጨረሻ አካባቢ ላይ ወደ አንድ ግለሰብ ያነጻጸረ ሆነ እንጂ ሰፊው ነገሮቹ አብዛኞቹ እነዚህ ነገሮችን ለመናገር ጭምር ነበር። ግን አንድ ሰው ብቻ ሁሉን ነገር ክሌም አደረገና ስለኔ ብቻ ነው የሚል ነገር ሆነ እንጂ እንደዚህም ጭምር ነበር። ኧረ ምን አይነት ጸጋው ነው! የአንጎበር ጸጋ ነው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ በየመሸታ ቤት ሲጨፍሩ ማደር ላይክ ቢደረግም ቢደነቅም ባለም በፍጹም ኖርማል አይደለም። ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል። አስቡት እስቲ። ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ። አንዳንዴ መተናል ሳንተኛ ወዲያውኑ ከነሱ ፌን የመጣው የታባቱ ስታረጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ። የምንገርመው እኛ ነን። አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው። ወይኔ ኮመንቱ እና ዘንበዋለን አይደል? የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ። ኧረ ምን አይነት ጸጋ ነው! የአንጎበር ጸጋ ነው። ቢሆንም ግን በማተብ አጊጦ መስቀል አንጠልጥሎ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ
አቅም እንዳለውና መስራት እንደሚችል ወጣት ይሄን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር ያቃጠለኝ ብዙ ነገር አንጀቴን ያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ 5 ዓመት ያክል መልስ ሰጥቼ አላውቅም። አሁን ግን እስከዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? እዚህ እናቁመው። በነገራችን ላይ አንድ ጉዳይ ተጠይቆ በደንብ ምላሽ ያሰጠበት ያለፈው ነገር ነበር። በተለይ እናንተም ገቢ ታገኛላችሁ ስታስተባብሩ የሚለውን ነገር ዘሎታል ወይ ደግሞ በሌሎች ነገሮች በወሬ ብዛት ሻሃብኖታል፣ አልመለሰውም። በተለይ የቤተሰብ ገቢ ማሰባሰብ ስራ ሲሰሩ እናንተስ የምታገኙት ነገር አለ 20% ምናምን ተብሎ ነበረ። እሱን ምላሽ አልሰጠም። የሆነ ሆኖ ግን ይቅርታ ሳይሆን እንደው መጀመሪያ ነበረብኝ አሁን አይደለም ብሏል። እኛ እዚህ ዩቲዩብ ላይ በጣም ብዙ ጊዜ ተናግረንበት ነበረ። የሚሰማ ጠፍቶ ነው እንጂ ሜቢ በሰብስክራይበር ብዛት እውነት የሚገለጥ ከሆነ እንጠብቃለን፣ ተስፋ እናደርጋለን። አንድ ወንድማችን ጥፋቱ የኔ ነው ብሏል። ባይዘዌ እሸቱ የተናገረው ለኔ ነው። እሸቱ የተናገረው ለኔ ነው። ሰው ለኔ ብሎ ስለሄደ እንጂ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው። ምክንያቱም እኔ ለቤተ ክርስቲያን ማስታወቂያ ሰራለሁ። ከዛ በኋላ ደግሞ ኃጢአት ቦታ ላይ ይገኛለሁ። ኃጢአት ቦታ ላይ ይገኛለሁ በጣም። ስለዚህ እሸቱ የተናገረው ስለኔ ነው። ግን ይቅርታ ጠይቅ አልለው። ለምን እንደማልለው ታውቃላችሁ? ስላልተመለስኩ። አሁንም የቤተ ክርስቲያን ማስታወቂያ ይሰራው፣ ግን እኔ ኃጢአት ቦታ ላይ አለሁ። እስካሁን ንስሐ ገብቼ በደሙ ተቀድሼ እየኖርኩ ቢሆን ኖሮ ግን እጠይቀው ነበር እሱ። ግን እኔ አሁንም ኃጢአት ላይ ነው ያለሁት። ስለዚህ እሸቱ የተሳሳተው ነገር ምንድነው ብትሉኝ፣ እንደው የሆነ ሰው እንዲመስል አድርጎ ስላወራ ነው። የሆነ ሰው እንዲመስል አድርጎ አውርቷል። ያችም ልጅ ደግሞ መታ እኔ ነኝ ስላለች ነው እንጂ ትክክለኛ ነገር ነው የተናገረው። የብዙዎቻችን ህይወት እኮ ነው። ጠዋት ቤተክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን አብዛኞቻችን። ተመልሰናል ወይ ነው ጥያቄው? ተመልሰናል ወይ? አሁንም እዛ ውስጥ ነን ነው። አሁንም ቤተክርስቲያን እንሄዳለን፣ ማታ ጭፈራ ቤት ነን። ይሄ ሁላችንም ታሪክ ነው እና እግዚአብሔር ይቅር ይበለን ሁላችንንም። እጅ ከመጠቆም ግን አቁሙ። እንትና አንተ እንደዚህ አይደለ አንተ እንደዚህ አይደለ ከማለት ራሳችሁን ጠብቁ። እናንተ እሷ ላይ አትጠቁሙ ትላላችሁ፣ እናንተ ግን ሰው ላይ ጠቆማችሁ ነው ወረኛ ሁላ። በነገራችን ላይ ብዙ ሰው በተለይ በመጽሐፍት የምናውቃቸው ክርስቲያኖች የሆነ ነገር ሲባል እውነት ነው ይሄ ነገር እኮ ለነፍሴ የሚጠቅማት ነው ብሎ ክሌም ያደርግ ነበር። እኔ እንድታረምበት ነው ለእኔ ነው የሚሉ ነገሮች ነበሩ። አሁን ላይ ማህበራዊ ሚዲያ ጉዳዮቹን ማጧጧፍ ማጋጋል እንጂ ምናልባት ይሄ ነገር የተናገረው እኮ ለእኔ መልእክት ይሆን ይችላል የሚል ነገር አይደለም። መምህራችን መጋቢ አዲስ ኢንጂነር ነቃ ጥበብ እንዲህ ይላሉ። ለምሳሌ አሁን በወጣቱ ቤተክርስቲያን የሚመጣ ሰው ያፍራል፣ ቤተክርስቲያን የማይመጣ ሰው ደግሞ አያፍርም። ናይት ክለብ የሚያድር ወጣት በኩራት ነው የሚያወራው። ወይኔ ዛሬ ብታየው ናይት ክለብ የጨፈርነው ጭፈራ ልነግርህ አልችልም። አያፍርም። አይገርምም? ወጣቱስ ቆርቤ ያለሁ ለማለት ያፍራል። ቤተክርስቲያን ልሄድ ነው ልጾም ነው ነጠላ ለብሶ እዚህ ሲመጣ ጓደኛው ካገኘው አይ ዝም ብሎ አስገድደውኝ እኮ ነው እንጂ እኮ እኔ እኮ አይመቸኝም ነጠላ ምናምን እኮ ነው የሚለው። ያፍራል። ራቁቷን የምትሄደዋ ሴት አታፍርም። ከዛ አጭር ረጅም ቀሚስ የምትለብሰዋ ነጠላ የለበሰችዋ እሷ ማሆይ ተብላ ሙድ ይያዝባታል በጓደኞች። አንዳንድ ነገሮች አልተገለባበጡባችሁ? ኳስ የሚያውቅ ሰው ስለ ኳስ ጨዋታ የሚያውቅ ሰው አያፍርም? የቅዳሴ ተሰጥኦ የሚፈልግ ሰው ያፍራል። ቄሱ ይባላል። በጣም ብዙ ነገሮች ተገለባ። አንዳንድ ጊዜ በየትኛው እንደምንግባባ ሁሉ ያስጨንቃል።
እኔ ካባ ለብሼ በወጣ ብዙ ሰው በጣም ትኩረት ሊያደርግብኝ ይችላል። ምናልባት የሆኑ የፋሽን ልብሶችን ለብሼ ብሄድ ሊለኝ ይችላል። በጣም አሪፍ ልብስ ነው የለበስሽው ምናምን ይችላል። እንዴት እንደተዘዋወረ ግን አይገባኝም። በቃ እነዚህ አራዳ የሚባሉ ሰዎች እነሱ ሰልጥነዋል ጨርሰው ዘመናዊ ናቸው። ከቤተክርስቲያን የሚወጣው እሱ ጅል ነው ፋራ ነው ገጠሬ ነው። በምን አይነት ሂሳብ እነዚህ እንደተዘዋወሩ አይገባም። እና ኃጢአት መስራት አያሳፍረንም፣ ንስሐ መግባት ግን ያሳፍረናል። ኃጢአት መስራት አያስጨንቀንም፣ ወደ ንስሐ መምጣት ግን ያስጨንቀናል። ንስሐ አባት መያዝ ያሳፍረናል፣ እንዲሁ እንደ አለሌ እንደ ባዝራ በየሜዳው መተኛት መጋደም ግን አያሳፍረንም። እንዴት ሆኖ ነው ነገሮች የተዘዋወሩት? እነዚህ ነገሮች በትኩረት አይታችኋቸው ታውቃላችሁ? መዝሙር መስማት ያሳፍራል፣ ዘፈን መስማት ደግሞ አያሳፍርም። ዘፋኝ መደርደር እሱ ያኮራል፣ ዘማሪ መጥራት ነው ደግሞ ያሳፍራል። እና አንዳንድ ነገሮች ላይ ዝም ብላችሁ በትኩረት ይዋቸው እንዴት እየወደቅን እንደሆነ። በእውነት እግዚአብሔር ሁላችንም ከሞት እንዲያስነሳን የእሱ ቅዱስ ፈቃድ ይሁንልን። ንስሐ የማይገባ ሰው ምን ይሆናል? ይጠፋል ልላችሁ የምችለው ይህንን ነው። ንስሐ የማይገባ ሰው እድል ተሰጥቶት ይጠፋል። በነገራችን ላይ ንስሐ የማይገባበት የቤተክርስቲያን ቀን የለም። ለምሳሌ በሰሙነ ሕማማት እንደሚታወቀው አስቀድሞ ጸሎተ ፍታት ይደረጋል። ጸሎተ ፍታት ብቻ አይደለም፣ አስቀድሞ የንስሐ ጸሎት ይደረጋል። እሁድ አሁን የፊታችን ሆሳዕና ሰሙነ ሕማማት ላይ እንደዚህ ስላችሁ ኃጢአት ለመስራት ዋስትና እየሰጧቸው አይደለም። ግን ደግሞ ክርስቲያኖችን ኦርቶዶክሳውያን ሆነው ክርስቶሳውያን ሆነው ቢያርፉ አንተ በቸርነት ማራቸው ተብሎ ጸሎት ይደረጋል። በጻድቁ አባታችን በአቡነ ገብረ መንፈስ ቅዱስ ገድል ከተቀመጠው አንዱ ቃል ኪዳን አቡነ ገብረ መንፈስ ቅዱስ ምን ላድርግልህ ብሎ ሲጠይቃቸው ጌታ የተናገሩት አንዱ የኔን ዝክር የዘከረ ሰው መታሰቢያን ያደረገ ሰው ድንገት ሳያስበው ንስሐ ቢሞት እንኳን ማርልኝ የሚል ጥያቄ ነው የጠየቁት። እንደውም ጻድቃን እኮ ይገርባሉ፣ በረከታቸው በሁላችንም ላይ ይደረብን። ድንገት ንስሐ ሳይገባ ቢሞት እንኳን ማርልኝ የሚል በእነዚህ ነገሮች የቅዱሳን ቃል ኪዳን ጣልቃ ይገባን። በነገራችን አሁን በሰሙነ ሕማማት መሞት የኃጢአት ምልክት አይደለም። ከክፉ ሞት እግዚአብሔር ከድንገተኛ ሞት ሁላችንን ይሰውረን። ግን አንዳንድ ሰው ገሌ እኮ ኃጢአተኛ ስለሆነ በሕማማት ሞተ የኃጢአት ምልክት አይደለም። በየትኛውም ጊዜ ብትሞት የጽድቅም የኃጢአት ምልክት አይደለም። ጉዳዩ ነፍስ ወዴት ትሄዳለች ነው ጉዳዩ። ከዛ በፊት የሰራኸው እንጂ አሟሟት ጅብ በልቶ ብትሞት፣ መኪና ገጭቶ ብትሞት፣ አውሮፕላን ተከስክሶ መርከብ ሰጥሞ እነዚህ ሁሉ የኃጢአትም የጽድቅም ምልክት አይደለም። 9 ሞት ሞጣ ቢሉት ይላሉ አባቶቻችን፣ አንዱን ግባ በለዋሉ ይባላል። በምንም አይነት አሟሟት ብትሞት የኃጢአትም የጽድቅም ምልክት አይደለም። ስለዚህ ይሄን ማወቅ በዘመነ በዓለ ሃምሳ ንስሐ አይገባም የሚሉ ሰዎች የለም። የቤተክርስቲያን ትምህርት እንደዛ የሚል የቤተክርስቲያን ትምህርት የለም። በነገራችን ንስሐ ይገባል። በበዓለ ሃምሳ ንስሐ ይገባል። ለምን? ኃጢአት ይሰራል። ኃጢአት በሚሰራበት ዘመን ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ንስሐ አለ። ኃጢአት ባለበት ሁሉ ምን አለ አልኩሽ? በበዓለ ሃምሳ ንስሐ አይገባም ሳይሆን የንስሐ አሰጣጡ ግን ይለያያል። ስግደት አይሰጥም ለምሳሌ፣ ጾም አይሰጥም ለምሳሌ። በበዓለ ሃምሳ ኃጢአት አትስሩ፣ አትዘኑ፣ አታልቅሱ። ምክንያቱም በዓለ ሃምሳ የደስታ ጊዜ ነው። ግን ደግሞ የደስታ ጊዜ ነው ስለተባል 24 ሰዓት እየበላ ጨፍር፣ የፈለግካት ሴት ጋር ተኛ፣ የፈለግሽው ወንድ ጋር ተኛ አይደል እንዴ? ሰው እየበላ እየጨፈረ እየሰከረ መጠጥ ቤት እያደረ ቱቦ ውስጥ እየተኛ ከሚስቱ ውጭ ሌላ ሴት ጋር እየሄደ ሐዋሳ ላንጋኖ እየሄደ ሶደሬ እየሄደ በኃጢአት እየወደቀ ይህን ዋስትና ወስዶ ንስሐ አልገባም እንዴት ይባል? እናመሰግናለን መምህራችን። 2 ነገሮችን አያይዘው በአንድ መልሰውልናል። በተለይ ደግሞ ጭፈራ ቤት እያደረ ማያፍር ቤተክርስቲያን የወጣው ግን ያፍራል የሚለው ነገር ነው። አሁን ላይ እየታየ ያለው እንደዛ ነው። ሰው ወደ ቤተክርስቲያን ተመለስ፣ ወደ ቅድስት ኦርቶዶክሳዊ ተዋሕዶ ተመለስ፣ ጠፍተሃል፣ ንስሐ ግባ ማለት በአሁኑ ሰዓት ላይ እንደ ፈራጅነት እየታየ ያለ የሚመስልበት ጊዜ ደርሷል። ሁለተኛው ከበዓለ ሃምሳ ጋር የሚገናኝ ነገር ነው። ብዙ ጊዜ ላይ በዓለ ሃምሳ ላይ ንስሐ የለም እየተባለ እንደተፈለገ የሚኮንበት ጊዜ ስለሆነ ማለት ነውና እሱንም ጭምር አርመዋል መምህራችን። እግዚአብሔር አምላካችን ረጅም ዕድሜ ከጤና ጋር ይስጥልን። ምናልባት ወቅታዊ ነገር ካለ የመመለስ ይሆናል። ይህን ቪዲዮ ግን ለብዙዎች አድርሱት። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።